በአሜሪካ ለሚኖሩ የኢትዮጵያ ዲያስፖራ ማህበረሰብ አባላት የተላለፈ አስቸኳይ ማሳሰቢያ። በዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ በሰሜን አሜሪካ ከሚኖሩ የዲያስፖራ ኮሚኒቲ አባላት መካከል በኢትዮጵያ የሚገኙ የቤተሰብ አባሎቻቸው የባንክ አካውንት መታገድን በተመለከተ በርካታ ቤቱታዎች ደርሰውታል። ኤምባሲው ጉዳዩን ከኢትዮጵያ ብሔራዊ ባንክ ጋር እየተነጋገረ ሲሆን የታገዱት አካውንቶች በኢትዮጵያ ብሔራዊ ባንክ ፈቃድ በሌላቸው የገንዘብ አስተላላፊ ድርጅቶችና ሐዋላዎች አማካኝነት የተላኩት መሆናቸውን ብሔራዊ ባንኩ አረጋግጧል። በኢትዮጵያ ብሔራዊ ባንክ በኩል የንግድ ፍቃድ በሌላቸው አካላት አማካኝነት የሚደረጉ የገንዘብ ዝውውሮች በሀገሪቷ የፋይናንስ ሕግ መሰረት በጥብቅ የተከለከሉና የወንጀል ተጠያቂነትን የሚያስከትሉ ናቸው። ይህን አስመልክቶ የኢትዮጵያ ብሔራዊ ባንክ በተደጋጋሚ ማሳሰቢያ የሰጠ መሆኑ ይታወሳል። ይሁን እንጂ ችግሩ አሁንም የቀጠለ በመሆኑ በተለይም በዲኤምቪ አካባቢ የምትኖሩ የዲያስፖራ አባላት ገንዘብ የምትልኩላቸው ኢትዮጵያውያን ቤተሰቦቻችሁ ላልተፈለገ እንግልት እንዳይዳረ ጉና የሕግ ተጠያቂነት እንዳያስከትልባቸው ከኢትዮጵያ ብሔራዊ ባንክ ፈቃድ ከሌላቸው ከሚከተሉት የገንዘብ ማስተላለፊያዎች ገንዘብ ከመላክ እንድትቆጠቡ ብሔራዊ ባንኩ አስታውቋል። አንደኛ፣ ሸጌ የገንዘብ ማስተላለፊያ። ሁለተኛ፣ አዱሊስ ገንዘብ ማስተላለፊያ። ሶስተኛ፣ ባናና ፔ የገንዘብ ማስተላለፊያ። አራተኛ፣ ሬድሲ የገንዘብ ማስተላለፊያ። አምስተኛ፣ አቫንቲ የገንዘብ ማስተላለፊያ። ስድስተኛ፣ ወርልድ ዳይሬክት ሊንክ የገንዘብ ማስተላለፊያ። ሰባተኛ፣ ራስሚ ፔ የገንዘብ ማስተላለፊያ። ስምንተኛ፣ ዩኤስ ዋየር የገንዘብ ማስተላለፊያ። ዘጠነኛ፣ ዞላ የገንዘብ ማስተላለፊያ። አስረኛ፣ ታጅ ፋይናንሻል ሰርቪስ እና ሌሎች የንግድ ፍቃድ የሌላቸውን አካላት ያጠቃልላል። ስለሆነም ለቤተሰቦቻቸው የምትልኩት ገንዘብ ያለምንም ስጋት እንዲደርስ ከኢትዮጵያ ብሔራዊ ባንክ ሕጋዊ ፈቃድ ያላቸውን የገንዘብ ማስተላለፊያ ድርጅቶች ብቻ እንድትጠቀሙ በጥብቅ ማሳሰብ እንወዳለን። ለተጨማሪ መረጃ የኢትዮጵያ ብሔራዊ ባንክ ድረገጽ www.nbe.gov.et ላይ በመግባት የሕጋዊ ተቋማትን ዝርዝር ማግኘት ትችላላችሁ። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ኤምባሲ፣ ዋሽንግተን ዲሲ